single most complex and most precise aerial operation in history. Unprecedented operation. ደብረጽዮን የፕሪቶሪያን ስምምነት ጥሰው በመፈንቅለ መንግስት ነገሱም። ፕሬዝዳንት ጥቆማ እዩ እሺ ተኸበራ ወይዘሮ ፈትለወርቅ ገብረእግዚአብሔር ለፕሬዝዳንትነት ሹመት ዘቅርቦም አቦ ወንበር ውድብ ህዝባዊ ወያነ ሓርነት ትግራይ ዝተኸበሩ ዶክተር ደብረጽዮን ገብረ ሚካኤል ተጋዳላይ ብምዃን አብረታው ቃልሲ ካብተራ ተጋዳላይነት አነ ዶክተር ደብረጽዮን ገብረ ሚካኤል ኣብዚ ዕለት እዚ ፕሬዝዳንት ኮይነ ትሽየም ንሕገ መንግስቲ ተኣማኒ ብምዃን ስርሐይ ንኽፍፅም ቃልያት يغني ዶክተር ደብረጽዮን ገብረ ሚካኤል አባት ለው ያው ናይ ውሳነ ሐሳብ ከቅርቡና ደብረጽዮን ወልደ ትግራይ ደብረጽዮን ወልደ ትግራይ ተመለስ ዳግማይ ተጻፈ ደብረጽዮን ትግራይ ክልል ወደ ሌላ ዙር አላስፈላጊ ጦርነት ተቃርቧል። ከእረፍት መልስ ሊፈነዳ የተቃረበው የሰሜኑ ጦርነት ደርግን ያህል ግዙፍ ኃይል ኮን ያፈርሰ ሁሉም ገጥሜ አሸንፋለሁ ብሎ የተነሳ ነው። አሁን ደግሞ አቅሙ ይታወቃል። ወታደር ነኝ ብሎ የፎከረው ጄኔራል ታደሰ ወረደ ሳይተኩስ የት ገባም? ወታደሬ አዛዜ ከመቀለ ለመውጣት የምትገደድ ይመስልሃል? የፕሬዝዳንት ጽህፈት ቤቱን ለመቆጣጠር ከወሰኑ ምን ሆኜ ለማጥቼ ነው ከመቀለ የምወጣው? ወዴት ትወጣለህ? ትግራይ ይህ አይገባትም ነበር። አሁንስ ትግራይ መወለድ በጣም ያስጠላል። በጣም ምን እንዳደረግን ወይ ምንድን ነው ያደረግነው? ወይ ምን አድርገን ነው? ምን አጥፍተን ነው? ወይ ለምን ምን አጥፍተን ነው? ሰብኮኝ ከትግራዋይ ኳኒት ትግራዋይ መንዩ ከጫፍ ሞራ ሳብ ጫፍ ራያ መቀሌ አዲስ አበባ የድሮንና የጦር ጀት ቅኝቶች ወታደራዊ እንቅስቃሴዎች የጄኔራሎቹ ፉከራም ልክ እንደ 2013 ዛሬ በ2018 ቢፎክር የለበትም። ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። ዛሬ የሚፎክሩ ጄኔራሎችን የዛሬ ፉከራ በትግራይ ህዝብ ዘንድ ጎበዝ ጀግና አያስብልም። መበል ኸላይ አፍትና የወታደራው ኮማንድ አብናይ በዓልትና አብንማራር ሕላው ትሞርሕና ሕዚ ቁርጽ ይጀመር። ሁሉንም መረጃዎች በዝርዝር እናቀርብላችኋለን። የአዲስ ፎከስ ሚዲያ ገጾቻችንን ሰብስክራይብ፣ ላይክ፣ ሼር እና ፎሎ በማድረግ እንድትከታተሉም በአክብሮት እንጋብዛለን። አዲስ ፎከስ ሚዲያ እውነትን በመረጃም ትንተናን በእውቀት Subscribe Addis Tikere Media's YouTube channel and get the details. Ethiopia Addis Ababa
የትግራይ ክልሉ ህወሓት ከኢትዮጵያ መንግስት ጋር ለትግራይ ህልውና በሚል የዳቦ ስም በህዝባዊ ተቃውሞ ከተባረረበት ስልጣን ለመመለስ የሰሜን እዝን ጭራቃዊ በሆነ ጭካኔ በመጨፍጨፍ የከፈተው አውዳሚው የሰሜን ጦርነት በሚሊዮን የሚቆጠሩ ወጣቶችን ለድሮን ሲሳይ አድርጎም በትግራይ ወጣቶች ደምና በአሜሪካና ምዕራባውያን ተጽዕኖ አድራጊነት የቡድኑን መሪዎችና የፓርቲውን ህልውና በ11ኛው ሰዓት ላይ ከመጥፋት የታደገውንና ያተረፈውን በሚሊዮን ወጣቶች ሞት የፓርቲውን መሪዎች እንዲሰነብት ያደረገውን የፕሪቶሪያ ስምምነት መጣሱንም በእብሪተኛ ተግባሩ ለዓለም አሳየም። በኢትዮጵያ ምርጫ ቦርድ የፓርቲ ፈቃዱ የተሰረዘው ህወሓት ለትግራይና ለኢትዮጵያም ከባድ እልቂት ወዳስከተለው ጦርነት አንዱ ወደ ሆነው ካለ ምርጫ ቦርድ እውቅና ከሌሎች የኢትዮጵያ ክልሎች ለብቻው ተለይቶ ወዳከናወነው ምርጫ መመለሱን አስታውቋል። ህወሓት ቀድሞ 2013 ያከናወነው ምርጫም ህገወጥ መሆኑን አምኖ የፈረመበትን የፕሪቶሪያ ስምምነት በይፋ መጣሱንም ቀድሞ 2013 ወደ ነበረው ህገወጥ ብሎ በፈረመበት ምርጫም የተመረጡ የምክር ቤት አባላትን በመሰብሰብ የክልሉን ፕሬዝዳንት መርጧል። ወይዘሮ ኪሮስ ለፕሬዝዳንትነት ሹመት ዘቅርቦም አቦ ወንበር ውድብ ህዝባዊ ወያነ ሓርነት ትግራይ ዝተኸበሩ ዶክተር ደብረጽዮን ገብረ ሚካኤል እዮም። ተጋዳላይ ብምዃን ኣብ ብረታዊ ቃልሲ ካብ ተራ ተጋዳላይነት የፕሪቶሪያውን የሰላም ስምምነት በጉልህና ይፋ ባልሆነ ሁኔታ ደግሞ ደጋግሞ ሲጥስ የነበረው ህወሓት ከኤርትራ ጋር ይፋ ያልሆነ የውጭ ግንኙነት መሳይ ጽምዶ የሚል የጦርነት ጥምረት ፈጠሩም። ወደ አፋርና አማራ ክልል በታጣቂዎች ተኩስ ቢከፍትም በዓለም አደባባይ በመውጣት ጥፋተኛ መሆናቸውን በመፈረም ያረጋገጡትን ምርጫም ከ5 ዓመታት በኋላ ወደ ኋላ መመለሳቸው የፕሪቶሪያውን የሰላም ስምምነት መጣሳቸውንና ማፍረሳቸውንም በይፋ ያሳወቀ ሆኗል። ቀጥልና ናይ ፕሬዝዳንት ጥቆማ እዩ። ያው ፕሬዝዳንት ጥቆማ ያው ፓርቲ እዩ ከቅርብ ምክንያቱም ቲ ማለት ዛብላጫ ድምጽ ዘሎ ፓርቲ ስለዝኾነ ዘቅርብ ፓርቲ ይቀርሞ ነዚ ዘቅርብ እሺ ተኸበራ ወይዘሮ ፈትለወርቅ ገብረእግዚአብሔር ዶክተር ደብረጽዮን ሰከንድ ንገብር ድጋፍ ንህብ ነውርድ ተዘይሃልዩ ዶክተር ደብረጽዮን ፕሬዝዳንት ብሔራዊ ክልላዊ መንግስቲ ትግራይ ክኾኑ እንድግፍ ስለዚህ በሓደ ተቃውሞን ድምፀ ተዓቅቦን ብዝተረፈ ኣባል ቤት ምኽሪ ድምፂ ንፕሬዝዳንት ተመሪፆም ኣለዉ የቕኒልና። የፕሪቶሪያ ስምምነት እጅግ ዘግናኝ የሆነውን ምስኪን ወጣቶች ከሞት እሳት ላንቃ ያተረፈ ትግራይ 30 ዓመት ወደ ኋላ እንዳስቀረችን 40 ዓመት ወደ ኋላ እንመልሳታለን ብሎ የዘመተውን የሻዕቢያ ሰራዊት ከትግራይ ክልል ያስወጣና አዛውንቱ ኢሳያስ አፈወርቂም ተኸልፍና ብለው የተበሳጩበት ስምምነት ነበር። ወያኔ ጸወታ ተወዲዩ ጌም ኦቨር ያ ተወዲያ ተባሂላ አሁን ተቆሊፋ ምክንያቱ በቲ ናታቶም ናይ ጃንዳ ዋሽንግተን የድብል ዓይነት ጸወታ ደገደገ ዝረረባታት ካሊእ ግን ደው ክብል ኣለዎ ፀረ መጥቃዕቲ ኣብ ውሽጢ ትግራይ ካኣቱ ይብሉን ተባሂሉ ክርዳእካ እውን ኣይኽእልን ተቆሊፋ ተቃለይ ተዕድል ኢልና ከኤርትራው ሻዕቢያ ጋር የጦር ጽምዶ የመሰረተው በጉጅሌ አደመ የሚመራው ህወሓት የጊዜያዊ ፕሬዝዳንቱ የስልጣን ጊዜ ማብቃቱን ተከትሎ ጊዜያዊ ፕሬዝዳንቱ ጄኔራል ታደሰ ወረደ ስልጣን እንዳስረክብ ካልሆነ ግን በኃይል እርምጃ እንደሚወስድ በአክሱም ከተማ ባካሄደው ጉባኤ አሳውቆ የነበረ መሆኑን ይታወቃል። የጊዜያዊ ፕሬዝዳንት ስልጣናቸው በፌዴራል መንግስቱ የተራዘመላቸው ጄኔራል ታደሰ ወረደ በበኩ
በበኩላቸው ስልጣንና ቢሮአቸውን ለማስረከብ ፈቃደኛ ባለመሆናቸው ከሻዕቢያው ኢሳያስ አፈወርቂ ጋር እየሰራ የሚገኘው የአቦይ ስብሃት ነጋ ቡድኑ ህወሓት መፈንቅለ መንግስት በማድረግ በይፋም ወደ ፕሬዝዳንት ጽህፈት ቤት ገብቷል። አነ ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት ኮይነ ትሽየም ስራሕይ ንኽፍጽም ቃልያት ያኔለይ ጄኔራሉ ፕሬዝዳንት በበኩላቸው ህወሓት የገባበትን የከረረ የስልጣን ሽኩቻ በመቃወም ተመርጠናል የሚሉ አካላት በጸጥታ ኃይሎች ታጅበው በጊዜያዊ አስተዳደሩ የካቢኔ አዳራሽ ስብሰባ መጀመራቸውን በመግለጽ የስልጣን ወረራ እየተካሄደ ነው በማለት ለሚከተለው ማንኛውም አይነት ቀውስ ተጠያቂው ስልጣኑን በጉልበት ለመያዝ የሚንቀሳቀሰው የእነ ዶክተር ደብረጽዮን ቡድን መሆኑን አሳውቀዋል። ጄኔራል ታደሰም መፈንቅለ መንግስት ከመካሄዱ ቀደም ባሉት ቀናት እኔ ወታደር ነኝ፣ እንደ ጌታቸው ረዳ መምህር አይደለሁም፣ በኃይል ስልጣንን አልሰጥም በማለት ቀኔው እዋጋቸዋለሁ የሚል መልእክት ቢያስተላልፉም ዶክተር ደብረጽዮንና ቡድናቸው የትግራይ ፕሬዝዳንቶች ጽህፈት ቤት ደጀን ቢሮ በኃይል ከፍተው ያለ ምንም ችግር ተቆጣጥረዋል። ወታደር ነኝ ያሉት ጄኔራል ታደሰ ወረደም አንድም የጥይት ድምፅ ሳያሰሙ ለጊዜው የት እንደገቡ እንደማይታወቅም ተገልጿል። ዶክተር ደብረጽዮን በበኩላቸው መፈንቅለ መንግስቱን በተሳካ ሁኔታ በመምራት የትግራይን ዘውድ መውሰዳቸውንም አረጋግጠዋል። የፌደራል መንግስት እንቅስቃሴ በፌደራል መንግስት ይሁንታ ስልጣናቸው የተራዘመው የትግራይ ክልል ጊዜያዊ ፕሬዝዳንት ጄኔራል ታደሰ ወረደ ለማንኛውም የህወሓት እንቅስቃሴ ለፌደራል መንግስቱ ጣልቃ እንዲገባ የመጠየቅ ስልጣኑ ቢኖረኝም ጥሪ አላደርግም ማለታቸው የሚታወቅ ነው። ጊዜያዊ ፕሬዝዳንቱ ጄኔራል ታደሰ ወረደ ለፌደራል መንግስቱ የጣልቃ ገብነት ጥያቄ አላቀርብም ቢሉም መንግስት በበኩሉ አደገኛውን የህወሓት አካሄድ በአንክሮ እየተከታተለው ይገኛል። በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ ሀገር ሰላም ገቡ። አሁንም አስጨርሰው አይሞቱም እነሱ። እንዋጋ ማለት እኔን ጠብቀኝ ማለት ነው። ዶክተር ደብረጽዮንን ተሰብስቦ የመረጠውና ያነገሰው የቅድመ 2013 ተመራጩ የትግራይ ክልል ምክር ቤት አባላት ስብሰባ ሲያካሄድ የፌዴራል መንግስት በመቀለም ተደጋጋሚ የሆነ የጦር ጀት አሰሳም አካሂዷል። አነ ዶክተር ደብረጽዮን ገብረ ሚካኤል ኣብዚ ዕለት እዚ ኣብ ቅድሚ ቤት ምክሪ ቀሪበ ፕሬዝዳንት ኮይነ ትሽየም። ይህም ፌዴራል መንግስቱ በፈለገበት ሰዓት የትኛውንም አይነት እርምጃ ሊወስድ እንደሚችልና እየተካሄደ ያለውን መፈንቅለ መንግስትም በቅርበት እየተከታተለው መሆኑን የሚያመላክት ነው። የጄኔራሎቹ ፉከራም ሰብ ኮይንካ ትግራዋይ ምዃን የድልዮ ትግራዋይ መን እዩ? ካብ ጫፍ ሕሞራ ክሳብ ጫፍ ራያ፣ ካብ ጫፍ ተከዘን ጸለምትን ክሳብ ጫፍ መረብ፣ ካብ ጫፍ ምብራቅ ክሳብ ጫፍ ምዕራብ ማለት እዩ። ከኤርትራው ሻዕቢያ ጋር የጦር ዝግጅት ሲያደርግ የከረመው በትግራይ ክልል መፈንቅለ መንግስት ያካሄደውና በጉጅሌ አደመ የሚመራው ህወሓት በፌዴራል መንግስቱ ላይ ብልጽግናን ለማስወገድ ተዘጋጅተናል በማለት በአደባባይ ገልጸዋል። የጉጅሌ አደመ አመራር የሆኑት አዲስ ዓለም ባሌባ ለሁሉም ነገር ተዘጋጅተናል፣ ሎጂስቲክ አዘጋጅተናል፣ ከፋኖም ከሻዕቢያም ጋር ተጣምረናል በማለት የጦር አውረድ ፉከራ ያሰሙ
ሲሆን ከህወሓት ወታደራዊ አመራሮች ውስጥ አንዱ የሆኑት የአርሚ 60 አዛዡ ብርጋዴር ጄኔራል ህንጻ ወልደ ጊዮርጊስ የህወሓት የፕሮፓጋንዳ ልሳን በሆነው ወይን ሚዲያ ቀርበው ማንም መጠራጠር የሌለበት ሁሉም ነገር ማለቁን ነው በማለት ፉከራና የጦርነት ቀረርቶ አሰምተዋል። ከመይገርና ሺህ ዓመት 100 ዓመት ንድሕሪት ንመለሶ ዝብል መርሃ ግብሪ ክፍጽሙ እንተለው ጸላእትና ረስን እቶት ዘለዎን ፈርታይል ዝኾነ ልሙዕ መሬትን ኣይንሃቦም እዩ እዚ ግድን ባስናህን ምልሳይና ጄኔራሉ አክለውም 2 ዓመት የተዋጋ ነው መሬት ለማስመለስ ሳይሆን 2.8 ሚሊዮን የመረጠውን መንግስት ለማስመለስ ነው። በጦርነቱም ከ1 ሚሊዮን በላይ ሰዎች ሞተዋል የሚለውን በማስተባበል በጦርነቱ የተገደሉት በሺዎች የሚቆጠሩ ናቸው ብለዋል። ጄኔራሉ አክለውም የፕሪቶሪያው ስምምነት ከዚህ በኋላ ዋጋ የለውም፣ የፌዴራል መንግስቱ ስምምነቱን ተጠቅሞ ትግራይንም ከፋፍሏል፣ እነጌታቸው ረዳና ጄኔራል ጻድቃንንና ትግራይን ከድተዋል ያሏቸውን ሰዎች እንደ ጠላት እንዋጋቸዋለን በማለት ተናግረዋል። ጄኔራሉም ከባለፈው ጦርነት ተምረናል፣ ውጊያ ከተቀሰቀሰ እንደ በፊቱ በቀላሉ እጅ አንሰጥም በማለት ከባድ የጦርነት ዛቻም አሰምተዋል። ናይ መጀመሪያ ትግራይ ከም ትግራይ ቀልጢፍ ዝኹነታት እዚ ከም ትዝወልኩሞ ክዘናጋዕ አይብልን ክሰርሕለይ ትውድብን ህዝብን ክቃላጠፉን ሓቲት እዩ ስራሕናውን ክረምቲ ተያተወ ከምቲ ገሪና ኖርማሊ ነዚ ዝኽፈል ፔይመንት ዋጋ እንተሃሊኹም ከፍሎ ኢና እዚ ኢና ድማን ሰራዊትናውን ምርዳእ እንዳወፅሕና ልጸንሕና ሕዙ ነብዚ ወሲና ያክንከል ዘለና እዚ ጉዳይ እዚ የጦር አውርዛቸው በትግራይ ክልሉ ህወሓት በሰፊው የቀጠለ ሲሆን የፌዴራል መንግስት በበኩሉ ለህወሓት የበዛዛቸም ወደ ቃላት ጦርነት ምልልስ ለመግባት ፍላጎት ያላሳየ ሲሆን በተግባር ግን ከፕሪቶሪያው የሰላም ስምምነት በኋላ ለመጀመሪያ ጊዜ የኢትዮጵያ አየር ኃይል የጦር ጀቶችና ድሮኖች በዋና ከተማዋ መቀሌ ሰፊ አሰሳና ቅኝት አድርገዋል። በሌላ በኩል የኢትዮጵያ መከላከያ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰም በሰሜን ምዕራብ እዝ ተገኝተው የሰራዊቱን አቅም በመገምገም የሰሜን ምዕራብ እዝ ሊሰነዘር የሚችልን ማንኛውንም አይነት ጥቃት መከላከልና የሚሰጠውን ግዳጅና ተልዕኮ ለመፈጸም ያለው ዝግጁነት የላቀ መሆኑንም ገልጸዋል። አሁን በሰሜን ኢትዮጵያ አደገኛው ደም አፋሳሽ ጦርነት በህወሓትና ሻዕቢያ እሳት ጫሪነት ለመፈንዳት ተቃርቧል። ሰላም ለኢትዮጵያም፣ ሰላም ለዓለም፣ ሰላም ለሁሉም። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን። Subscribe Addis Tikere Media's YouTube channel and get the details.